ከቅርብ ዓመታት ወዲህ በቅድስት ቤተክርስቲያን ስም የሚካሄዱ ልመናዎች ቁጥራቸው እጅጉን እየተበራከተ ስለመምጣቱ በርካቶች ይስማማሉ። ቅድስት ቤተክርስቲያናችንን በልዩ ልዩ መልኮች የሚያገለግሉት ዲያቆን ዶክተር አዲስ ዓለምም ይህንኑ ሐሳብ ከሚጋሩት መካከል አንዱ ናቸው። ሰው ከተቸገረ ሊለምን ይችላል፣ ችግር የለውም መለመን። ግን አንዳንዴ ግራ እስክትጋባ ድረስ የሚሰጠውም ሰው እስኪጨንቀው ድረስ ነው እየሆነ ያለው። አሁን በተለይ በቤተክርስቲያን ስም በየከተማው በየጎዳናው ስታይ የቤተክርስቲያን ፎቶ፣ የቅዱሳን ስዕላት ፎቶ እየተያዘ እነዛ ሰዎች ማናቸው የሚጠራ ነገር የለም። እውነት ገንዘቡ ለታለመለት ዓላማ ሄዳሉ ስቲል የሚታወቅ ነገር የለም። ከጎዳናም አልፈ ደግሞ ስትመጣ በየአብያተ ክርስቲያናቱ ለምሳሌ ምእመናን ለጸሎት ሀሳባቸው ከእግዚአብሔር ጋር ለመገናኘት ለቅዳሴ ለአምልኮ ቤተክርስቲያን ይመጣሉ። ግን በዛው ልክ ደግሞ በንግስ በዓላት በተገኘ እንደው ምእመናን ተሰበሰቡ በሚባልበት ቦታ ምእመናንን ከማጽናናት ቃል ወንጌልን ከማስፋፋትም ባለፈ ትልቅ ትኩረት እየተሰጠው ያለው ይሄ በቃ ከልማት ጋር በተያያዘ እየተባለ በመለመን ታቦት ቆሙ ምእመናን አባቶች ካህናት ሌሊቱን ሙሉ አገልግለው ፀሐይ ህዝብ እየቀጠቀጠው በጣም በሚያሰለች ሁኔታ እየተለመደ ነው ያለው። በአውደ ምህረትና በጎዳና ከሚካሄዱ ልመናዎች ባሻገር የማህበራዊ መገናኛ አውታሮችን በመጠቀም በቅድስት ቤተክርስቲያናችን ስም የሚከናወኑት የምጽዋት ጥሪዎችም አሁን እየተለመዱ መጥተዋል። ይህ በቲክቶክ ላይ የሚካሄዱ የልመና የገጠር አብያተ ክርስቲያናት ጋር ሄደው እንዲህ ድንጋይ ተሸክመው ካህናቱን ጎንበስ ቀና እያስባሉ ኢቭን ስታዩ ትሳቀቃለ። ለምንድን ነው እንደዛ የሚሆነው? ያ እኮ የቤተክርስቲያን ኢሜጅ ማንም የሚያየው ነው። ለምን እንደዛ ይሆናል? ካጣን እኛው ውስጣችን ተነጋግረን እኮ መንፈታው ሊሆን ይችላልና የቤተክርስቲያንን ክብር በሚያዋርድ ሁኔታ አባቶችን በጣም አደባባይ ላይ አውጥታቸው እንደዛ እየለመኑ አልቅሱ ድንጋይ ተሸከሙ ለምን ይሆናል? ስለዚህ ማናቸውስ እነዚህ አካላት ይህን እያደረጉ ያሉት? አንዳንዴ አሁን በምንሰማቸውም ሁኔታ ደግሞ 30% 40% ከተሰበሰበው ከገጠር ቤተክርስቲያናት ምእመን ከሌለባቸው ሰው አዝኖ ሊሰጥ ይችላል ተብሎ እየታሰበ ግን ከዛ ላይ 50% 40% ሰጡኝ የሚሉ ናቸው አሁን እየመጡ ደግሞ ያሉት። እውነት ሁሉንም በዚሁ መፈረጅ ባንችልም ግን በጣም ሰፊ ኦርቶዶክስ ይሁኑ አይሁኑ እውነት የቤተክርስቲያን ልጆች ናቸው ይሁኑ አይሁኑ ኢቭን እስኪያጠራጥርና ሳይታወቅ በጎ ነው እየተባለ ግን ልምድ እየሆነ የቤተክርስቲያንን ታላቂቷን የቤተክርስቲያን ክብር በሚነካ ደረጃ እየተካሄደ ያለበት ሁኔታ ነው ያለው። የቅድስት ቤተክርስቲያናችንን አድባራት ለልመና ከሚዳርጉ ቀዳሚ ጉዳዮች መካከል የህንፃ ቤተክርስቲያን የግንባታ ፕሮጀክቶች ተጠቃሽ ናቸው። ፕሮጀክቶችን መገንባቱ የሚበረታታ ቢሆንም የትኩረት ማጠንጠኛው ግን ስብዕና ግንባታ ሊሆን እንደሚገባ ነው ዲያቆን ዶክተር አዲስ ዓለም የሚያነሱት። የሰበካ ጉባኤውም የደብሩ አስተዳደርም አጠቃላይ ፎከስ የሚሆነው ያን ቤተክርስቲያን ማስጨረስና ለማስጨረስ እኔ እንዲያረኩ ቅድም እንደተባለው የመፎካከር ነገር ላይ ነው። ያ ደግሞ ኢቭን በቅርብ ርቀት ያሉ ሁለት አብያተ ክርስቲያናት የሚገኙ አንድ ከተማ ውስጥ እኔ አሁን ማውቀዋለሁ 3 አብያተ ክርስቲያናት ይገነባሉ። 5 ኪሎ ሜትር ርቀት አይደለም በአምስቱም ቤተክርስቲያን በሶስቱም ቤተክርስቲያን ያለው ይሄው ምእመን እዚህ ጋር ይሄዳል፣ ይሄው ምእመን እዛ ጋር ይሄዳል፣ ይሄው ምእመን እዛ ጋር ይሄዳል። ስለዚህ እንደዚህ አይነት ይሄ አንድ ልማቱም ሁሉም ነገር ሄዶ ለማን ነው? ለቤተክርስቲያን ለምእመናን ነው። ስለዚህ መጀመሪያ መሰራት ያለበት ምእመናኑ ላይ ምእመናኑን መያዝ አለብን። ምእመኑ ቤተክርስቲያኑ ወዶ እንዲመጣ እንጂ ተሰላችቶ እንዲወጣ መደረግ የለበትም። የሰበካ ጉባኤ አባላት የደብር አስተዳዳሪዎች ደግሞ መመዘንም ያለባቸው በልማቱ በገንዘቡ በሰበሰቡት አይደለም መሆን ያለበት። ምን ያህል ምእመን አስተማሩ፣ ምን ያህል ምእመን አጠመቁ፣ ምን ያህል ምእመን ወጣቶችን ያዙ ነው እና እዛ ላይ ትኩረት ቢሰጥ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፋዊት መሆኗ የሚታወቅ ነው። ነገር ግን በስሟ የሚካሄዱ ልመናዎች በጊዜ መስመር ካልያዙ ሰርክ በቅድስና የሚወሳውን ገናና ስሟን ማጉደፉ የማይቀር ነው። እናም ከቅዱስ ሲኖዶስ ጀምሮ እስከ አጥቢያ ድረስ ያለው የቅድስት ቤተክርስቲያናችን የአስተዳደር አካል ጉዳዩን በትኩረት በመመልከት መላ ሊዘይድለት እንደሚገባ ነው የተጠቆመው። ሰው አሁን ቤተክርስቲያን ሲሄድ ይሄ ነገር በቃ ልመና ነው እያለ ከቤተክርስቲያን እየሸሸ ያለበት ሁኔታ ነው ያለው። እውነት ለመናገር ያው የኢትዮጵያ ቤተክርስቲያን ምእመናን ተስፋ ስለማይቆርጡ እንጂ በጣም ብዙ ወደ አገልግሎቱ አካባቢ በተለይ ከልመና ጋር ተያይዞ ያለው ነገር ጥሩ አይደለም ያለበት ደረጃና እኔ እዚህ ላይ ሁሉም የሚመለከተው አካል
በተለይ ቤተክርስቲያን አመራር አካላት በቃ ይሄ ነገር መስመር እንዲይዝ ቢያደርጉ እኔ ጥሩ ነው ብዬ አስባለሁ።